ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ሰላም እንዴት ናችሁ አራይፌም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል አላዛር አስገዶምና ምሳወር ቀለባቸው ከቴክኒሻናችን ሄኖክ ጋር በመሆን እስከ 4 ሰዓት ድረስ አብናችሁ ቆይታ እናደርጋለን ከትናንትና በስቲያ ምሽት የተደረገውን የሻምፒየንስ ሊግ ጨዋታ እናነሳለን ፒኤስጂ ኢንተር ሚላንን በሰፊ ጎል ልዩነት አሸንፎ ለመጀመሪያ ጊዜ ሻምፒየንስ ሊግ ዋንጫን ማንሳቱን አረጋግጧል ያልተለመደ አይነት ውጤት ነበር ምክንያቱም በፍጻሜ 5 ግቦች የተቆጠሩበትን የሻምፒየንስ ሊግ ፍጻሜ በቅርብ ጊዜ በተለይ እናስታውስ አይመስልም ይሄንን ጉዳይ እናነሳዋለን ሉዊስ ኤንሪኬ ቡድኑን የሰራበት መንገድ ደግሞ የቡድኑን ዋና ሰው ኪሊያንን ካጣ በኋላ ቡድኑን እንደ ቡድን የሰራበት መንገድ አስደናቂ ነው ይሄንን ጉዳይ እናነሳዋለን እንዴት ነው እንደዚህ አይነት የሻምፒየንስ ሊግ ዋንጫን ማሳካት የቻለ ቡድን መስራት የቻለው የሚለውን ጉዳይ እንመለከታለን ከፔጄ ድልጋ ግን አብሮ እየተነሳ ያሉት ሰው ደግሞ አልሄለፊ ናቸው ፕሬዚዳንቱ ይሄንን ጉዳይ እንመለከታለን የአውሮፓ እግር ኳስ ዋና ሰው ናቸው ወይ የሚለውን ጉዳይ እንመለከታለን ከፔጄ ተጫዋቾችና አሰልጣኞች ሳይተናነስ እንግዲህ ዋጋቸው በደንብ የተዘገረበትም የሻምፒየንስ ሊግ ምሽት ይመስላል ቡድኑ ሴሌብሬት ባደረገበት እያንዳንዱ ሞመንት ላይ እንይሳዋለሁ ይሄንን ጉዳይ እናነሳዋለን አድማጮቻችን በእነዚህ ጉዳዮች ላይ ያላችሁን ሐሳብ አስተያየት ደግሞ በፌስቡክ ገጻችን ላይ ልታነሱልን ትችላላችሁ የምንመለከታቸው ነው የሚሆነው ምን ተሰማችሁ እንደዚህ አይነት የሻምፒየንስ ሊግ ፍጻሜ ጨዋታ ስታዩ ገምታችሁ ነበር ወይ የፔጄ ቡድን የተሰራበት መንገድ ሉዊስ ኤንሪኬ ላይ ያላችሁ ሐሳብስ ምንድነው የሚለውን ጉዳይ ልታስቀምጡልን ትችላላችሁ የምንመለከት ነው የሚሆነው ትናንትና የአውሮፓ ሻምፒየንስ ሊግ ምርጥ 11ን ሲመርጥ 7 የፔጄ ተጫዋቾች ሆነዋል ግብ ጠባቂውን ጨምሮ ኦስማን ዴምቤሌም የዚህ ዓመት የሻምፒየንስ ሊግ ምርጥ ተጫዋች ሆኗል በርግጥ የሚገባቸው አይነት ሽልማት ይመስላል እነዚህን ጉዳዮች በስፋት ያነሳን እስከ 4 ሰዓት ድረስ እንቆያለን እንዴት አደርካሊስ በጣም ደህና ነኝ ምሳ እንደምን አለሽ እንዴት ከረምሽ እግዚአብሔር ይመስገን ይሄንን ያነሳን ነው የምንቆየው እንዴት ነበር ግን ጨዋታው ትናንትና ስቱዲዮ አልገባንም አትላንትና ስቱዲዮ አልገባንም መጠነኛ ዝግጅት በዩቲዩብ ላይ ሰርተናል ጨዋታውን በተመለከተ ያለውን አንድ 50 ደቂቃ የሚሆን ስለዚህ አንድ ፕሮግራም ባዩ ስለዚህ በሬዲዮ ለማያደምጡን አድማጮች በዚያ ከጨዋታው ማግስት ያሉ አንዳንድ ነጥቦችን ትላንት ጠዋት ሰርተን ነበር ያው በጣም ያልተጠበቀ ነው ፓሪስ ሳን ዠርማን ሊያሸንፍ ይችላል ብሎ መገመት ይቻል ይሆናል ግን ይሄ የትላንት በስቲያው ጨዋታ ውጤት በቻምፒየንስ ሊግ ታሪክ ተመዝግቦ አያውቅም በቻምፒየንስ ሊግ የፍጻሜ ጨዋታዎች ታሪክ የ5 ጎል ማርጂን ኖሮ አያውቅም ሪያል ማድሪድ አንድ ጊዜ 7 ጎል አስቆጥሯል 1960ዎቹ ላይ ግን ያ 5 ጎል ማርጂን አልነበረም ወይ የአሪጎ ሳኪ ሚላን 4-0 አሸንፎ ያውቃል ስቱዋ ቡካሬስትን የፋቢዮ ካፔሎ ሚላን የክራይፈን ባርሴሎናን 4-0 አሸንፎ ያውቃል ግን 5-0 ተመዝግቦ አያውቅም ብቻ ሳይሆን የ5 ጎል ማርጂን ተመዝግቦ አያውቅም በጨዋታው ላይ በቀላሉ 6 ወይ 7 ጎልም ሊቆጠር ይችል ነበርና ከሁሉም ሰው ግምት ውጪ የነበረ ውጤት ነው ፔጄ ያሸንፋል ብሎ የሚገምትም ሰው ቢሆን 3-1 ሊያሸንፍ ይችላል 2-0 ሊያሸንፍ ይችላል 1-0 2-1 በዚህ አካባቢ ያሉ የጎል ማርጂኖችን ይገምት ይሆናል እንጂ 5-0 ሊታሰብ የሚችል አልነበርም ደግሞ የሚገባ 5-0 ነው ከፍጹም ብልጫ ጋር ከጨዋታው የመጀመሪያ ደቂቃ እስኪያበቃ ድረስ የነበረ ብልጫ ነውና በታሪካቸው ለመጀመሪያ ጊዜ ነው አይደለም የተጫወቱት ለባን ያሸነፉት አይሰራም ልል አልችልም ግን ታሪክ እየሰራ አልነበረም ያለታ ታሪክ አልነበረም ፔጄ ቻምፒየንስ ሊግ የማሸነፍ ታሪክ አልነበረም ፔጄ ከመፈጠሩ በፊት ኢንተር 2 ጊዜ ይሄንን ውድድር አሸንፏል 1964 እና 65 ፓሪስ ሳን ዠርማን 1970 ኦኬ ታሪክ አስፈላጊ ነገር ነው ግን ሌሎችም አስፈላጊ ነገሮች አሉ እና በቀደሙ ፐርፎርማንስ በጣም በኔ እምነት ሁሉ ጊዜ መቼስ የቻምፒየንስ ሊግ ዛ አሁን ያልኩት የዩቲዩብ ዝግጅትም ላይ ጥቂት አንስቼዋለሁ ጓርዲዮላ ሁለቱ ቡድኖች ቻምፒየንስ ሊግ ያሸነፉት 2009 እና 2011 በጣም አስደናቂ ነበሩ ዊምብሌ ላይ የነበረው ጨዋታ 3-1 ማንቸስተር ዩናይትድን ያሸነፉበት ጨዋታ ብልጫ ከህሊና ማይጠፋ አይነት ነው ማለት በቻምፒየንስ ሊግ እንዲህ አይነት በፐርፎርማንስ ደረጃ በስኮር ላይን እንኳን ባይሆን 3-1 ሰፊ ነው ለነገሩ በቻምፒየንስ ሊግ ፋይናል ከሆነ በተለይ ግን በፐርፎርማንስ ደረጃ ያየሁት በኔ የኳስ የማየት ልምድ
ያየሁት ምርጡ የአንድ ቡድን ፐርፎርማንስ እና በጣም ዋን ሳይድድ የሆነ የፍጻሜ ጨዋታ እሱኛው የፍጻሜ ጨዋታ ነበር። ግን ይሄኛው ይበልጣል በእኔ አስተያየት። ምክንያቱም ማንቸስተር ዩናይትድ በሁለቱም የፍጻሜ ጨዋታዎች ሞመንቶች ነበሩት። 2009 ላይ ክርስቲያኖ ገና በ9 ደቂቃ ውስጥ ጎል ሊያስቆጥር ተቃርቦ ነበር። ዩናይትድ አንድ ሁለት እድሎች ነበሩት። ከዛ በኋላም ቢሆን ሳሙኤል ኤቶ ጎል ካስቆጠረ በኋላ የሊዮኔል ሜሲ ሁለተኛ ጎል ሲቆጠርም ድረስ ባለው ጊዜ ዩናይትድ ሞመንቶች ነበሩት። ፍጹም የአንድ ቡድን ብልጫ ብቻ አልነበረም። ልክ ነው፣ ዶሚናንት ነበር እና በያያ ቱሬን የመሀል ተከላካይ አድርጎ ነው የተጫወተው። በቀደም ቲየሪ ኦንሪ ኦቨርላፕ ላይ ሲናገር 4-5 ተጫዋቾች ጉዳት ላይ ስለነበሩ ማንቸስተር ዩናይትድ ቀድሞ ጎል ቢያስቆጥርብን ኖሮ ወደ ጨዋታው ለመመለስ እንቸገር ነበር አለ። ምክንያቱም ቻቪ ደህና አልነበረም፣ ኢኒየስታ ደህና አልነበረም። እኔ 1 ወር ነው 2 ወር ጨዋታው ከመደረጉ በፊት እየተጫወትኩ አልነበረም፣ ከጉዳት መመለሴ ነው አለ። ዩናይትድ ጎል ቢያስቆጥር ኖሮ ሊቸግረን ይችል ነበር ብሏል። ሁሉም ሰው የሚያስታውሰው በቃ ያ የሮም ፍጻሜ የጓርዲዮላ ቡድን ሀያልነት በትልቅ መድረክ በዓለም ላይ ለመጀመሪያ ጊዜ የታየበት ጨዋታ ተደርጎ ነው ማለት ሌሎች ኤል ክላሲኮ ላይ ምናምን፣ ግን ቻምፒየንስ ሊግ ፋይናል ስለነበር የ2011ም ላይ ባርሴሎና ጎል አስቆጠረ፣ ግን ሩኒ በመሀል ማንቸስተር ዩናይትድን አቻ አድርጎ ነበር እና ዩናይትድ የሆነ ሞመንት ነበረው ማለት ነው። ልክ ነው። ሁለቱም በባርሴሎና የበላይነት የሚታወሱ ጨዋታዎች ናቸው፣ ሻምፒዮን የሚሆነባቸው ናቸው። ይሄኛውን ጨዋታ ግን ጨዋታው ተጀምሮ እስኪያልቅ ድረስ ኢንተር ሊመለስ ይችላል ብዬ ያሰብኩበት አንድም ደቂቃ አልነበረም። በእኔ የማየት ኤክስፒሪየንስ ሊመለስ ይችላል ኢንተር ማን ያውቃል የሚል ስሜት አእምሮ ላይ አልተፈጠረም። በጣም የሚገርም ነው። በዚህ አመት በማንቸስተር ሲቲ አልተሸነፈም፣ በአርሰናል አልተሸነፈም፣ በባርሴሎና አልተሸነፈም። እስከ ቅዳሜ ጨዋታ ድረስ በአንድ የሌቨርኩዘን ጨዋታ ነበር የተሸነፈው። ምንም አልተሸነፈም። የሲሞኔ ኢንዛጊ ቡድን ነው። ጣሊያኖቹ እንደምታውቂው ደግሞ ልክ ነው የመጨረሻ እድሉ ነበር፣ ላስት ዳንስ ነበር ለብዙዎች የኢንተር ተጫዋቾች። ያልተጠበቀ ፐርፎርማንስ ነው ግን ያየነው እና ከማንም ሰው ግምት ውጪ የሆነ ነው። አሁን ባላንስር ጨዋታ ላይ ለማየት ለሚፈልግ ሰው ያው ዲስአፖይንት ያደርጋል። ግን በቻምፒየንስ ሊግ ለምሳሌ በመጀመሪያ 20 ደቂቃ 2 ጎል ተቆጥሮ ማንም አድርጎ ሪያል ማድሪድ 7 ጎልም ሲያስቆጥር በመጀመሪያዎቹ 20 ደቂቃዎች 2 ጎል አላስቆጠረም። ተደርጎ የማይታወቁ ነገሮች የተመዘገቡበት ነው። በጣም ያልተለመደ የፍጻሜ ጨዋታ ሁል ጊዜ ኬጂ ምናምን ነው የሚሆነው። ካለፉት 4 ጨዋታዎች 3ቱ 1-0 ነው ያለቁት። ካለፉት 4 ፍጻሜዎች 3ቱ 1-0 ነው ያለቁት። ብዙ አይቆጠርም በቻምፒየንስ ሊግ ፍጻሜ እና ጎሉ መቆጠሩ ብቻ ግን አይደለም የፐርፎርማንሱ የበላይነትም በጣም የሚያስደንቅ ነው። ለዚህ ነው ትልቅ ተጫዋች ማጣት መፍራት ያስፈልጋሉ። አንዳንድ ጊዜ ሌላ ተቀናጀ ቡድን መስራት የሚቻል ከሆነ መፈራት አለበት ወይ አንድ የቡድኑን 60% ጎል ኮንትሪቢዩት የሚያደርግ ተጫዋች ይለቃል ተብሎ መፈራት አለበት ወይ? ለሌሎችም ክለቦች ደጋፊዎች የሚሰራ ይመስለኛል። በትክክል አሁን ታዩና ቡድኑ ያለሱ ሰርቫይቭ ያደርግም ና የምንላቸው ተጫዋቾች አሉ። ኦፍ ኮርስ ያደርጋል። ኤምባፔ ለቆም ፔጅ ሰርቫይቭ ማድረግ አይደለም። በቻምፒየንስ ሊግ ፋይናል ታይቶ እንደው አዲሱ የቻምፒየንስ ሊግ ፎርማት ታይቶ የማይታወቅ ብልጫ ወስዶ ነው ይሄንን ያደረገው። ስለዚህ ይቻላል እና ሌሎችም ቡድኖች አይቻለሁ እንደዛ ሲያደርጉ። አንዳንድ ትልልቅ ተጫዋቾች ሲመጡ የተበጠበጡ ቡድኖች ደግሞ አሉ። ደህና ቡድን የነበሩ ከዛ የሆነ ትልቅ ተጫዋች ይመጣል። ልክ ነው፣ ዝናው ትልቅ ነው፣ የጎል ሬከርዱ ትልቅ ነው፣ መጥቶም ጎሎች አስቆጥሯል። ልክ ነው፣ ግን የቡድኑ ባላንስ ይዛባል። ቡድንና ግለሰቦች መሀል ያለውንም ልዩነት በሚገባ ያሳየ ነው። ለዛ ነው ማንሳት የሚገባው። ምክንያቱም ፔዤ ወዶ አይደለም የለቀቀው፣ እሱን እናውቃለን። ምባፔን መልቀቅ ፈልጎ አይደለም። እንዲያውም ዴምቤሌ ምናልባት ከዚህም እኮ ሊብስብን ይችል ነበር። ማን ያውቃል? አላቅም፣ እንደዛ መሆኑን አላቅም። ዴምቤሌ ብቻውን 55 ጊዜ ፕሬስ አድርጓል የፍጻሜ ጨዋታ። ምባፔ 10 ጊዜ ፕሬስ አያደርግም። በቻምፒየንስ ሊግ በዚህ አመት ሪከርዱ አነስተኛ ፕሬስ ከሚያደርጉ ተጫዋቾች መካከል አንደኛው ዴምቤሌ ለብቻው 5 ጊዜ አንድ ሶመርን ፕሬስ አድርጎታል ለብቻው። እንዲህ ማድረግ ትችላለሽ ወይ? አንድ ቡድኑ ለኔ ነው መጫወት ያለበት ምናምን ብሎ የሚያስብ ስታር ቢኖር እንደዛ ማድረግ ይቻላል። አሁን ተጫዋቹ ኦፍ ኮርስ ወርልድ ስታር ነው፣ ምንም ጥያቄ የለውም። ግን የራሱ ደግሞ ድብቅ በረከት አለው። ትልቅ ተጫዋች በጣም የበለጠ ኮሌክቲቭ ለመሆን እድል ይሰጣል እና ሰፋ ያለ መንደርደሪያ ነው። ግን ለኔ ከሀሳቤ ውጪ የሆነ የፋይናል ፐርፎርማንስ ነው ያየሁት። የሚደንቅ ነው። ግን ኦኬ ይሄ የኤንሪኬ ቡድን ነው ላለው ኦፍ ኮርስ የካታሪዎቹ ገንዘብ ቡድንም ነው፣ ግን የኤንሪኬም ቡድን ነው። የቡድን እሴት ያለው ነው። ለመጀመሪያ ጊዜ ነው ከአመታት በኋላ እንዲህ አይነት ቡድን በፔዤ ያየ ነው።
ተመልሰናል። አድማጮቻችን ከኛ ጋር ያቆያችሁ ስለሆነ እጅግ እናመሰግናለን። የሉዊስ ኤንሪኬን ልጅ የዣናን ታሪክ ነው የተመለከትነው። ከህልፈቷ በኋላ ሉዊስ ኤንሪኬ ያለፈባቸው ጣውረዶችን በሰጣቸው ኢንተርቪዎችና በሰሩት ዶክመንተሪዎች ላይ ያገኘናቸው ነው የተመለከትነው። በጣም ስሜት የሚነካ አሳዛኝ ሁነት ነበር። ግን ደግሞ የሰው ልጅ ሌላ ምዕራፍ እንዳለው ከዛ በኋላ የሚመጣ ሌላ ህይወት እንዳለ የተመለከትንበት ነው። ለብዙ ሰዎች ጥንካሬ የሚሆን ይመስለኛል፣ በተለይ በስፖርቱ ዙሪያ። አዎ በልክ መጨረሻ ላይ የተናገረው ከቻምፒየንስ ሊግ ፍጻሜ በኋላ ነው የተናገረው። በተለይ ደግሞ ከመጥፎ የህይወት አጋጣሚዎች በኋላ የመበርታትን አስፈላጊነት ነው የተናገረው። ባለፈው ያነሳ ነው ነበር መሰለኝ 98 የፈረንሳይ ብሔራዊ ቡድን ለኔ በእግር ኳስ ትልቁ የልጅነት ትውስታዬ ነው እና ማረሳው ጊዜ ነው። የመጀመሪያም የእግር ኳስ የማየት ኤክስፒሪየንስ ስለሆነ አራቱ ወንድሞቻቸው ሞተውባቸዋል፣ ሰርቫይቭ አድርገዋል። ከዛ ብዙዎቹ ወጣቶች ናቸው እና የትልልቅ ስፖርት ሰዎችን ወይም የትልልቅ በማንኛውም የህይወት መስክ ያሉ ሰዎች ስኬት አንደኛው እንዲህ አይነት አሳዛኝ የህይወት ትራውማን የመቋቋም ጽናት ነው። ክርስቲያኖ ሮናልዶ 19 ዓመቱ ላይ ነው አባቱ ለምሳሌ ያረፉት። እንዲህ አይነት ማለት ነው። ስለዚህ ልክ ነው እንዳነሳሽው የብርታት እና ህይወትን በፐርስፔክቲቭ የማየት በ9 ዓመቷ ሄደችብኝ ሳይሆን የ9 ዓመት ውብ ትዝታ ኖረን ብሎ የማየት አይነት ኢንትረስቲንግ ፊሎሶፊካል ፐርስፔክቲቭ። ደግሞ እግር ኳስ በየሁነቶች እንደዚህ አይነት ሞመንቶች አሉት አይደል? የሚያሳዝን ደግሞ ደስ የሚለው አሉት። በዚህ ሻምፒየንስ ሊግ ጨዋታ ላይ ከተመለከትናቸው ትላልቅ ሁነቶች መካከል አንዱ የሆነው ብዙ ሰዎችን ያስተምራል ብለን እናምናለን። እንቀጥላለን። አድማጮቻችን ከኛ ጋር ቆዩ። የሉዊስ ኤንሪኬን ጉዳይ ያነሳ ነው። አሁን ቡድኑን ስለሰራበት መንገድ እናንሳ። በተለይ ደግሞ ከኪሊያን መልቀቅ በኋላ እንደዚህ አይነት በሲስተም የተደራጀ ቡድን፣ አስፈሪ የሆነ ቡድን፣ በማጥቃቱ ወደር የሌለው ቡድን ብቻ ሳይሆን ደግሞ መከላከሉ በጣም የተዋጣለት ቡድን የሰራ አሰልጣኝ ሆኗልና እንዴት ነው ይህንን ቡድን መስራት የቻለው የሚለውን ጉዳይ እናንሳ። ቅድም እንዳነሳሁት በጨዋታው ላይ በአንድም አጋጣሚ ኢንተር ሚላን ወደ ጨዋታው ሊመለስ ይችላል የሚል ግምት አልነበረኝም። የምናወራው ስለ ቻምፒየንስ ሊግ የፍጻሜ ጨዋታዎች ነው። የፍጻሜ ጨዋታዎች ደግሞ ለወትሮ በውጥረት የተሞሉ ጨዋታዎች ናቸው። ግን በአሊያንዝ አሬና ያየነው ነገር በእኔ አረዳድ በእግር ኳስ አይተን የምናውቀው አይደለም፣ ታይቶ የሚታወቅ አይደለም። በቴክኒካዊ ደረጃ ይሁን በታክቲካዊ ደረጃ ይሁን በኢንቴንሲቲ ይሁን በማጥቃት ይሁን በመከላከል ይሁን ከመከላከል ወደ ማጥቃት በመሸጋገር ይሁን ፕሬስ በማድረግ ይሁን ከማጥቃት ወደ መከላከል በመሸጋገር ይሁን በጨዋታው ሁሉም ዋና ሞመንቶች ላይ አቻነት የሚባል ነገር አልነበረም። ተቀራራቢነት የሚባል ነገር አልነበረም። ከጨዋታው የመጀመሪያ ደቂቃ ጀምሮ ነው እንዲያውም ሲምቦሊክ ነች ነው ማለት ልክ እንዴ ምን ያረጉ ነው? ልክ ጨዋታው እንደተጀመረ የፔጅ ተጫዋቾች ኳሱን ወደ ኦጅፎሪ በቀጥታ ወጡት። ምን ያደረጉ ነው? ሊገባኝ አልቻለም። ምክንያቱም ሌላ ጊዜ ብዙ ጨዋታዎች ላይ የምናየው ቡድኖች የመጀመሪያ እድል ከተሰጣቸው ወደ ኋላ ነው ሳይክል የሚያደርጉት ኳሱ። ከዛ የተወሰኑ ተጫዋቾች ወደፊት ይሄዳሉ፣ እነሱን ለማግኘት ይሞክራሉ። ቀጥታ ወደ ውጪ ነው ያወጡት። ለኔ ስትራቴጂክ ነው። ከዛ ፕሬስ ሊያደርጓቸው ፈልገዋል። ሁለተኛ ግን ኦኬ እናንተ ሜዳ ላይ ነው የምንጫወተው፣ ከዚህ ሰዓት ጀምሮ እንደዛ ነው የሚሆነው። መልእክት እያስተላለፉ ነው። ጨዋታው በእናንተ በኢንተር ሜዳ ላይ ነው የሚደረገው። ያ አይነት አሮጋንስ ነው የነበራቸው። እኔ አላስታውስም ብዙ ጊዜ እንደዛ አንዳንድ ቡድኖች በጣም ኃይለኛ የፕሬሲንግ ቡድኖች ገና ሰከንድ ሀፍ ሲጀምር ለምሳሌ ሲያደርጉት አያሉ። ልክ እንደተጀመረ እኮ ነው። የመጫወት ፍላጎት አልነበራቸውም። ራሳቸው ፓስ የማድረግና ሪሳይክል የማድረግ ኳስ ይዞ የማሽሞንሞን ምናምን አልነበር። ቀጥታ በኢንተር ቀኝ በኩል ደምፍሪስና ቤንጃሚን ፓቫ ባሉበት የሜዳ ክፍል አወጡት እና መልእክት ነው እሱ። እንደዛ ነው የሚሆነው። ምን ጫወተው በኢንተር ሜዳ ነው እና የሆነውም በኢንተር ሜዳ ነው። በኢንተር የሜዳ አጋማሽ ነው ጨዋታው ያለቀው ተጀምሮ እስኪያበቃ ድረስ የጨዋታውን አብዛኛውን ጊዜ እና ይሄንን ብልጫ ለማብራራት በጣም የሚያስቸግር ይመስለኛል። ባለፉት 20-30 አመታት ያየናቸው ምርጥ ቡድኖች አሉ አይደለም? ያጋነን እንኳን አይመስለኝም ስለ ፔዥ እንደዚህ ስናገር። ባለፉት 20-30 አመታት በአውሮፓ እግር ኳስ የታዩ ምርጥ ቡድኖች ባህሪ ተደምሮበት ያለ ነው። ኃይለኛ የፕሬሲንግ ኦብሰሲቭ ፕሬሸር አለ የማይቆም ከያን ሶመር ወይ የቸርቢ ጀምሮ የተጋጣሚ ቡድን ተጫዋቾች ቢልድ አፕ ያለ ማቋረጥ ፕሬስ የሚያደርግ ነው። አንዳንድ ፍሉይድ ቡድኖች አሉ ፊክስድ አይደለም የተጫዋቾቹ ቦታ ቶሎ ፖሴሽን ሮቴት ያደርጋሉ ወይ ሚና ይለዋወጣሉ ካልን ይህንን በማድረግ ከሚደነቁ ቡድኖች በላይ የሆነ የማያቋርጥ
ሮቴሽን ከፊት ባሉት 3 የማጥቃት ተጫዋቾችና ደግሞ በተለይ በሁለቱ አማካዮች በቪቺኛና በሩይስ በፋቢያን ሩይስ መካከል ይደረግ ነበር። ፕሬስ ማድረግ የትኛውን ቡድን እንደሚያደርገው፣ ኳስ መያዝ የትኛውንም ቡድን እንደሚያደርገው፣ ቢልድ ማድረግ ከኋላ የትኛውን ቡድን እንደሚያደርገው ያለፉት 20-30 ዓመታት ምርጥ ቡድኖች የጥንካሬ ማብራሪያዎች ሁሉ እዚህኛው የፔዤ ቡድን ላይ ነበር እና ኃይለኛ ቨርቲካሊቲም ደግሞ አለው። ጠቅላላ ኮንሰፕቱ ፖዚሽናል ፕሌይ እንኳ ቢሆን ግን የማያቋርጥ ቨርቲካሊቲ ያለው እያንዳንዱ ፓስ ወደፊት እንዲሄድ ነው የሚፈልገው። በጣም ቨርቲካል። የ2022 ዓለም ዋንጫ ላይ ይሄ ሆሪዞንታል አሰልጣኝ ነው። 1000 ፓስ ኦኬ። ሞሮኮን ምን አረክ? ተተቸ በጣም በመለያ ምት በኋላ የሞሮኮን ጥቅጥቅ ብሎ የሚከላከል የተከላካይ መስመር መስበር አልቻለም። በፊት የነበረው ትችት የተለያየ አይነት እሱ ባርሰሎና በጣም በዛ እንዲያውም ለባርሰሎና እሴት ቨርቲካል ሆነ እንግሊዝ ቡድኖችን መሰለ ተባለ። የስፔን ብሔራዊ ቡድን ደግሞ በቃ ምንም ቨርቲካሊቲ የሌለው ሆሪዞንታል ሆነ የጎን ፓስ ብቻ የሚያደርግ ሪስክ የማይወስድ ፍጥነት የሌለው ስትገጭሚው ለመከላከል ብዙ ማያስጨንቅሽ 70% 80% ፓስ ቢዝ 901 ሺህ ፓስ ቢያደርግ የማያስፈራ አይነት ቡድን ተባለ። እዚህ ግን ሲመጣ ከባርሰሎና የበለጠ ቡድን ቨርቲካል ቡድን ሆነ። ከዛ ደግሞ መቼስ ለተጫዋቾቹ በሚሰጠው ተዘርዝሮ በተቀመጠ ታክቲካዊ ትእዛዝ ማይክሮ ማኔጅመንት ምክንያት እንደው በጠቅላላ በሆነ ካምፕ ውስጥ የማስቀመጥ ለተጫዋቾች በሲስተም ስርዓት ውስጥ እንደሚያውል አሰልጣኝ ተደርጎ ይታያል። ግን እንደዚህ ውሸት የለም። ምክንያቱም ሀኪሚ ጎል ሲያስቆጥር በደመ ነፍስ አይደለም እዛ ቦታ ላይ የተገኘው። አሰልጣኙ በሰጠው የእንቅስቃሴ የነጻነት ፍቃድ ነው። ስለዚህ 9 ቁጥር እንዲገኝ በምንጠብቅበት ቦታ ተገኝ። ጎሉ ሲያስቆጥር የመጀመሪያ ጎል ሲቆጠር በብዙ የአውሮፓ ክለቦች ውስጥ የቀኝ መስመር ፉልባክ እዛ ቦታ ላይ አይገኝም። ግን አርሰናልም ላይ ጎል ሲያስቆጥር ካየሹ የቀኝ መስመር ፉልባክ በሚገኝበት ቦታ ላይ ሆኖ አይደለም ሁለተኛውን ጎል አርሰናል ላይ ያስቆጠር። ይሄ ደግሞ ምን ያሳየኛል? ተጫዋቾቹ የተለያየ የሜዳ ዞን ይዘው እንዲጫወቱ የሰጣቸውን ፍቃድ ያሳያል። አሁን ሲስተም የለውም ያልኩ አይደለም። በሲስተም ውስጥ ግን ሃየር ዲግሪ ኦፍ የእንቅስቃሴ ነጻነት አለ። ስለዚህ ፉልባኮቹ ማትጠብቂው ቦታ ላይ ይገኛሉ። ከአስቶን ቪላ ጋር በነበረው ጨዋታ የመጀመሪያዎቹ 2 ጎሎች በሁለቱ የመስመር ተከላካዮች የተቆጠሩ ነበሩ። አጋጣሚ አይደለም፣ የቻምፒየንስ ሊግ ፍጻሜ ላይ ብቻ ያየነው አይደለም። በሌሎች ጨዋታዎችም ይህንን አድርጓል። እና ሌላ ግን የሰበረው አንድ ነገር ዋንጫ ማሸነፍ ከፈለክ የ9 ቁጥር አስፈላጊነት ግዴታ ነው በቃ ይላል ሰው። ያለ 9 ቁጥር ዋንጫ አታሸንፍም ይላል። አለ መንገድ ፒኤስጂ 9 ቁጥር የለው። ፓሪስ ሳን ዠርማን እንዲህ አይነት ቡድን ሲሰራ የ40 ጎል 9 ቁጥር የለውም። ለምሳሌ ልክ ነው ዴምቤሌ 33 ጎል አስቆጥሯል። ዴምቤሌ 9 ቁጥር ነው እንዴ? አይደለም እኮ ከትላንት ወዲያ እንደዛ ዶሚኔት አድርገው አሁን 5 ነው 4 ነው የኢንተር ሚላን ሳጥን ውስጥ ኳስ የነገው። አብዛኛውን ተግባር ይፈጸም የነበረው ከሳጥን ውጪ ነው። ዴምቤሌ ክሮስ የሚያጠቃ 9 ቁጥር አይደለም። ሲጀመር አጥቂ የለውም ፔዤ። ግን እንደ ፔዤ የሚያጠቃ ደግሞ የለም። ከባርሰሎና ቀጥሎ ብዙ ጎል በዚህ አመት በ5 የአውሮፓ ሊጎች ያስቆጠረው ፓሪስ ሳን ዠርማን ነው። የ47 ጎል አጥቂ ባጣበት ሲዝን እና ልክ እንደሱ ጎል እንዲያመርት ተብሎ ሌላ ተጫዋች ሳይተካ ነው ያንን ያደረገው። ስለዚህ በየክለቡ 9 ቁጥር ማይል ደጋፊ የለም። 9 ቁጥር ማይል ደጋፊ የለም። ፔዤ 9 ቁጥር የለው። ምናልባት ሊቨርፑልም 9 ቁጥር የለው። የፕሪሚየር ሊግ ሻምፒዮን የሆነው ቡድን የ40 ጎል 9 ቁጥር የ30 ጎል 9 ቁጥር የለው። ግን ምናልባት በአውሮፓ ካየናቸው ምርጥ 2 ቡድኖች መካከል እነዚህ አሉበት ፔዤ እና ሊቨርፑል። አንደኛው ፕሪሚየር ሊግ ሻምፒዮን ነው፣ አንደኛው ቻምፒየንስ ሊግም የሀገር ውስጥ ውድድሮችንም ሁሉ ያሸነፈን። ሁለተኛ ትልቅ ተጫዋች ሊለቅ ነው ሲባል ብርድ የሚላቸው ብዙ ክለቦች አሉ። በየክለቡ ማለት ነው። ለአንድ ለሁለት ክለብ የሚሰራ አይደለም። ትልቅ ተጫዋች የመልቀቁ ጉዳይ ሁል ጊዜ መጥፎ ዜና አይደለም። እንዲያውም የበለጠ ቡድን ለመስራት እድል ይሰጣል። በአንድ ተጫዋች ዙሪያ የሚሰራ ቡድን ሳይሆን ቡድን እንዲሆን እድል ይሰጣል። እንዲያውም እሱንም ነው በሚገባ ያሳይ። ስለ ኪሊያን ምባፔ ስናወራ ስለ አንድ ደህና አጥቂ አይደለም የምናወራው፣ ስለ ጄኔሬሽናል ክህሎት ነው የምናወራው። በፔዤ ታሪክ የምንጊዜም ትልቁ አጥቂ
ብዙ ጎል በማስቆጠር የሚወዳደረው የሌለ በተጫዋችነትም ግን ከጆርጂያና ከሙስጣፋ ዳሌ ወይ ከሳፌት ሱሲች ከራይ ሊዮናርዶ ወይ ማንም ትልቅ ተጫዋች ተጫውቶ ከሚያውቀው በላይ እሱ ነው አንደኛ ይባል ነበር። ሲለቀ ይሄንን ብለናል መሰለኝ። እንደዛ ነው የሚያምሩት የፔዤ ደጋፊዎች። እሱ ነው የለቀቀው። ለሱ የሚሆን ምትክ አላስፈረመም ፔዤ በሱ አይነት ተመሳሳይ ተጫዋች። ለምሳሌ ቪክቶር ኦሲመን አይነት ተጫዋች ወይ ዮኬሬሽ አይነት ደንበኛ ጎል አስቆጣሪዎችን አምጥቶ አይደለም የተካው። ግን ከአምና የበለጠ ዘንድሮ ብዙ ጎል አስቆጥሯል ፔዤ 47 ጎል የሚያስቆጥረውን ተጫዋች ካጣ በኋላ። ሁለተኛ ሌላ ነጥብ በልጆች ዋንጫ ማሸነፍ አይቻልም የሚል ነበር አሌክስ ፈርጉሰን አንድ ጊዜ ብዙ የክላስ ኦፍ 92 ተጫዋቾችን ወደ ዋናው ቡድን ሲያሳድጉ አለን ሃንሰን። በእርግጥ ያ የልጆች ቡድን ብቻ አልነበረም። ያው ጋሪ ፓሊስተር ነበር፣ ስቲቭ ብሩስ ነበር፣ ኤሪክ ካንቶና ነበር፣ ሌሎችም ተጫዋቾች ነበሩ። ግን እነዛ ተጫዋቾች ዋንጫ አሸንፈዋልና ይሄንን አፈ ታሪክ ዲባንክ አድርገውታል ማንቸስተር ዩናይትዶች ያን ጊዜ። በዚህ አመት በቻምፒየንስ ሊግ አራተኛው ትንሽ እድሜ ነው የፔዤ የዚህ ውድድር ዘመን አማካይ እድሜ። የፍጻሜ ጨዋታም በቻምፒየንስ ሊግ በአዲሱ ፎርማት ታሪክ አያክስ ቫን ሃል አያክስ 1995 ላይ ቻምፒየንስ ሊግ ሲያሸንፍ ከነበረው ቡድን ቀጥሎ በእድሜው ትንሹ ነው። ምንድነው ልምድ አንዳንድ ጊዜ አያስፈልግም ያልኩ አይደለም፣ ግን አንዩዥዋል ነው በጣም። በተለይ ባለፈው 20-25 አመት እንደዚህ ወጣት የሆነ ቡድን አያሸንፍም። ያው ፔዤ ለምን ይሄንን ቡድን እንደሰራ አውቃለሁ ከሞላ ጎደል በአብዛኛው። ግን ይሄኛው የውድድር ዘመን ግን ስፔሻል ከሞላ ጎደል ለምን እንደሆነ አውቃለሁ። ማለት ለምሳሌ የመሳሳት መብት አለው። ራንዳል ኮሎሙዋኒ የሚባል ተጫዋች የለም 95 ሚሊዮን ዩሮ ነው ያወጡበት። ጎንካሎ ራሞስ ቤንች ነው ከ70 እስከ 80 ሚሊዮን ዩሮ ነው ያወጡበት። ኡጋርቴ የለም 60 ሚሊዮን ዩሮ ነበር የከፈሉበት። ትልልቅ ክለቦች እንዲህ አይነት ትልልቅ ስህተቶች መስራት አይችሉም። ሌሎች ክለቦች ፔዤ ይችላል። ለምን እንደሚችል እናውቃለን ሁላችን። አሁን ስለ ኮቹ ላንሳ እንጂ አንዴ የአንቶኒ አይነት ስህተት ከሰራሽ ለምሳሌ ወይ አንዴ የኒኮላ ፔፔ አይነት ስህተት ከሰራሽ ወይ አንዴ የዳርዊን ኑኔዝ አይነት ስህተት ከሰራሽ ለአመታት የዝውውር አውትሌሽን የምታወጪውን የገንዘብ መጠን ይወስነዋል። ልክም ግን በቀደም ጆዜ ሞሪኞ ከጨዋታው በፊት በእንግሊዝ የሊግ ማኔጀርስ አሶሲዬሽን የሚባል አንድ ድግስ ቢጤ ላይ ተገኝተው ነበር እና ኦፍ ኮርስ ኢንተር እንዲያሸንፍ ነው የምፈልገው አሉና ግን ኤንሪኬን ቢያሸንፍ ደስ ይለኛል። ትራንስፎርም ነው ያደረገው ኮብሩ ሌትስ ሴይ ቁጥር 1 ተጫዋቻቸውን ያጡታል። ቁጥር 1 ተጫዋቻቸውን ካጡ በኋላ በሚያስደንቅ ሁኔታ ቡድናቸውን መልሰው ገነቡት። ያቁታል ኤንሪኬን አብረው በባርሴሎና ነበሩ። እሳቸው ምክትል እያሉ እሱ የባርሳ ተጫዋች ነበር። ረጅም ጊዜ ነው የሚያውቁት እና እሱ ከመጣ በኋላ ከላይ እስከ ታች ከወለል እስከ ጣሪያ ነው ፓሪስ ሳን ዠርማ በሙሉ የተቀየረው። በጨዋታ ውስጥ ኃይለኛ ፍሌክሲብል ሙቪንግ ሲስተም ነው ያለው። ከ4-3-3 ወደ 3-2-5 ወደ ማጥቃት ሲቀየሩ የመጨረሻው መስመር ላይ 5 የማጥቃት ተጫዋቾች አሉ። 2 ፉልባኮች እና 3 ተጫዋቾች ዘግይተው ደግሞ ሳጥን ውስጥ የሚሄዱ ወይ ሩይዝ ወይ ቪቼኛ። ስለዚህ ከ5ም በላይ ይሆናል አንዳንድ ጊዜ 3-1-6 የሚሆንበት ጊዜ አለ። የመጨረሻው መስመር በጣም በከፍተኛ ሪስክ ስለሚያጠቃ በፊት ዶግማዊ ነው ይሄ ሰውዬ። ሲመጣም የነበረው ፍርሃት ዶግማዊ ነው። የስፔን ብሔራዊ ቡድን እንደዛ አይደለም ወይ ፖሴሽንን ስለ ፖሴሽን ብቻ ብሎ የሚቆጣጠር አይነት ቡድን የሰራ ነው ተባለ። ግን አንድ እንግዲህ እዛ ዶክሜንታሪ ላይ ቅድም ያልኩት ዩ ካንት አንደርስታንድ የሚለው ዶክሜንታሪ ላይ ኤምባፔን ፊት ለፊቱ አስቀምጦ ሲናገረው ሰማን። አሁን ጉዳዩ የኤምባፔ ምናም ሳይሆን የሱፐርስታር ጉዳይ ነው። ኤምባፔ ስሙ ሌላም ይሁን ጆንም ይሁን ወይ እሱ ጉዳዩ ኤምባፔ አይደለም። አንዳንድ ተጫዋቾች ምን ይሆናሉ? የሆነ ጊዜ ኤምባፔ ፕሬስ ያደርግ ነበር፣ የሆነ ጊዜ ሮናልዶ ፕሬስ ያደርግ ነበር፣ የሆነ ጊዜ ሜሲ ፕሬስ ያደርግ ነበር። ከሆነ ጊዜ በኋላ ወደ ስታርደም ሲመጡ ግን ብዙ ጎሎች የሚያስቆጥሩ 40-50 ጎሎች የሚያስቆጥሩ ተጫዋቾች ሲሆኑ ግን መጨረሻ ላይ ቡድኑ ለኛ መጫወት አለበት ወደሚል አቲቲዩድ ተቀይሯል። የነዚህ ተጫዋቾች ነገር በየነበሩባቸው ክለቦች በሙሉ ስቲል ዴሊቨር ያደርጋሉ፣ 40-50 ጎል ያስቆጥራሉ ምናምን። ግን አስቸጋሪ ነበር ቻምፒየንስ ሊግ ማሸነፍ። ከዛ በኋላ በጣም አስቸጋሪ ነበር ከነሱ ጋር ቻምፒየንስ ሊግ ማሸነፍ። አጋጣሚ አይደለም እንደዚህ የሆነ ያለው ፔዤ ውስጥ
ምክንያቱም አምና እዛ ያልኩት ዶክሜንተሪ ላይ ፊት ለፊቱ አስቀምጦት ማይክል ጆርዳንን እንደምትወድ አነበብኩ። ማይክል ጆርዳን ምን እንደሚያደርግ ታውቃለህ? እንደ እንስሳ ይከላከላል። እንደዛ የሚዋደቅ እንደ ዋይልድ አኒማል ይከላከላል። ከዛ ለተቀሩት ተጫዋቾች በሙሉ ምሳሌ ይሆናል። ጆርዳንማ ከተከላከለ እኔ እንዴት አልከላከልም ይላል። ምክንያቱም መሪ ልትሆን ብትሻ እንደዛ ነው መሆን ያለብህ። አሁን አንተ ፌኖሜን ነህ፣ ክስተት ነህ፣ የዓለም ምርጡ ተጫዋች ነህ፣ ለኔ ወርልድ ክላስ ተጫዋች ነህ። ግን እሱ አይበቃኝም፣ ከሱ በላይ እፈልጋለሁ። እውነተኛ መሪ ጎል እንኳ ባያስቆጥር ቡድኑን የሚያግዝ ማለት ነው። ፕሬስ እያደረገ ምሳሌ የሚሆን ማለት ነው። እንደዛ ካደረክ ምን እንደምንሆን ታውቃለህ? የማይሸነፍ ማሽን እንሰራለን። ከዛ ስትለቅ እንደምትለቃቃለው በፊተኛው በር ትወጣለህ። በኋላ በር ሳይሆን በጀግና ወግ ትወጣለህ። በማጥቃት አልነግርህም፣ አንድ ነገር አልነግርህም፣ ምክንያቱም የዓለም ምርጡ ተጫዋች ነህ። ግን በታሪክ ደግሞ የዓለም ምርጡ ተከላካይ መሆን አለብህ። መሪ እንደዛ ነው። ማይክል ጆርዳን እንደዛ ነበር። ተወደዋል አይደል? ማይክል ጆርዳን እንደዛ ነው የሚያደርገዋል። እንደዛ አልነበረም ባለፈው የውድድር ዘመን ፓሪስ ሳን-ዠርማን ቻምፒየንስ ሊግ ሴሚ ፋይናልም ቢደርስ ዲስፋንክሽናል ቡድን እንደሆነ እናውቅ ነበር። ዲስፋንክሽናል ቡድን እንደሆነ እናውቅ ነበር። አሁን ይቆጣጠራል፣ ነጻነት ይሰጣል፣ ኃይለኛ ፍሉይዲቲ ያለው ኃይለኛ ሙቭመንት አለው ምናምን ስንል ነገሩን አይከታተልም ማለት አይደለም። በፖዚያ የተሾው እንደሆነ በክለቡ የልምምድ ማዕከል 6 ሜትር ወደ ላይ የሚመዘዝ መሰላል ቢጤ ነገር ላይ ተቀምጦ ያያል። ኤንሪኬ እንደዛ ነው። ያንዳንዷን ነገር ማይክሮ ማኔጅ ማድረግ ይፈልጋል። የሆነ ፎልስ ኖት ሲያይ ፊሽካ ነፍቶ ያስቆማል። አልወደድኩትም ይሄንን ብሎ ያስቆማል። ጣልቃ ይገባል። ምንም ጥያቄ የለው። የማይደራደርባቸው መርሆች አሉት። ግን ለምሳሌ ዴምቤሌ የዛሬ አመት መተሽ እኔ የሚቀጥለውን አመት ወይ ሮድሪ የተሸለመ ቀን ዴምቤሌ ይመስለኛል ባሎን ዶር የሚወስደው ብትኝ እስቃለሁ። በጣም ያስቀኝ ነበር እንደዛ ብትኝ። በፍጹም ልታስቢያችም ዴምቤሌ የዓለም ምርጡ ተጫዋች ይሆናል ብሎ ማሰብ አይቻል። ሌላ ተጫዋች ሰራ። ማን? አሰልጣኝ ሩዊዝ። በስፔን ብዙ ጊዜ ስፔናውያን ተጫዋቾች ለምን እንደሆነ አላውቅም ወደ ፔጄ ሲሄዱ አይሳካላቸው። ብዙ ተጫዋቾች አምጥተዋል ከስፔን እና ሌላ በቃ በፔጄ መለያ ማይሳካለት ስፔናዊ ነው የሚሆነው ይባል ነበር። አሁን ከዓለም ምርጥ አማካዮች መካከል አንደኛው ቪቺኛን ሪኢንቨንት አድርጎታል። ፔጄ ከመጣበት ጊዜ በኋላ እንኳ ይሄ ሶስተኛ ሚናው ነው። በጋልቲዬ ስር እና ኢቨን አምና በሱ ስር የነበረው ሲስተም እና አሁን ያለው ሮል የተለየ ነው። ዴዝሪ ዱዌና ኔቬስ የክረምት ፈራሚዎች ናቸው፣ ግን እነዚህ የረጅም ጊዜ ፕሮጀክቶች ናቸው ነበር ይባል የነበረው። ምክንያቱም ዱዌ የሬን እንኳ ጀማሪ አልነበር። ምርጥ ተጫዋች ነበር፣ ይገባን ነበር ምርጥ ተጫዋች እንደሆነ። ደግሞ አንዴ የዛሬ አመት ምናምን የኔ ትዊተር ላይ ሼር አድርጌው ነበር። ዋን ቱ ሉክ ፎር ምናምን ነገር ብዬ በቃ እየመጣ እንደነበር ያስታውቅ ነበር። ክህሎቱ ጥያቄ የለውም፣ የላቀ ክህሎት ነበር። ግን አምና ወዴት ነው ሊሄድ ይችል ነበር? ወደ ቶተናም እኮ ሊሄድ መጥቶ ሁሉ ቶተናም ጎብኝቶ ፖስቴኮግሉን ሁሉ አናግሮ ምናምን ነበር ሄዱ። የፔጄ ቤንች አልነበረም እስከ ውድድር ጀማሪ አልነበረም እስከ ውድድር ዘመኑ አጋማሽ። አሁን የቻምፒየንስ ሊግ ፋይናል ላይ በታሪክ ማንም አድርጎት የማያውቀውን ነገር አደረገ። አንድ ተጫዋች 20 ሳይሞላው እድሜ 2 ጎል አስቆጥሮ አንድ የመጨረሻ ኳስ አቀብሎ 3 ጎሎች ላይ በቀጥታ ተሳትፎ አያውቅም በታሪክ ነው የምለው። አሁን የስታር መገለጥ ነው ቅዳሜ ዕለት እና በብዙ ጨዋታዎች ላይም ግን አይተነዋል። ኔቬሽ ለ20 አመት በጄናሮ ጋቱሶ ተይዞ የቆየ የቻምፒየንስ ሊግ የታክል ሪከርድ ነው በዚህ ሲዝን ያሻሻል። 19 እና 20 አመታቸው ለአሁን የቻምፒየንስ ሊግ ድል የተዘጋጀ ቡድን በ19 እና 20 አመት ተጫዋቾች ቻምፒየንስ ሊግ አሸንፋለሁ ብሎ ያስብ። ምንም እንኳን ብዙ ገንዘብ የወጣባቸው ተጫዋቾች ቢሆኑም ማለት ነው። ዶናሩማ በቅርብ አመታት ለፔጄ ውድቀት ሰበብ ነበር። አሁን የዓለም ምርጡ ግብ ጠባቂ ወይም ከዓለም ምርጥ ግብ ጠባቂዎች አንዱ ነው። ባርኮላ እንደ ያስፈላጊነቱ አሰልጣኙ ይጠቀምበታል። ባለፈው ከሃንስ ጋር በነበረው የኩፕ ደ ፍራንስ ፍጻሜ እሱ ነው የተጫወተው፣ ከኢንተር ጋር ዱዌን የተጫወተው። ግን ያው የ21 ጎል ሲዝን አሳልፏል። ክቫራትስኬሊያን በውድድር ዘመን ማን ትልቅ ተጫዋች ስታመጪ ምሳ ሁሉ አስቸጋሪው ነገር ቡድኑን ሪኢንቴግሬት ማድረግ ነው። አዲስ ተጫዋች መጣ፣ ቡድኑ ተገንብቷል እና ልክ እንደዚህ ትልቅ ተጫዋች ሲሆን እሱን በዛ እየሰራ ባለ ሲስተም ውስጥ ማዋሃድ ሁልጊዜ አስቸጋሪ ነው። ግን ክቫራትስኬሊያ ያው በ4-5 ወር ውስጥ ከጨዋታ አሸናፊዎች ከጌም ብሬከሮች መካከል አንደኛው ሆነ። አሰልጣኙ ነው ይሄንን ያደረገው በውድድር ዘመኑ መሀል። አሁን የሁለቱን
በኸይስትን ጨዋታዎች አልጀመረም በቻምፒየንስ ሊግ ለምሳሌ እናዛ የጥሎ ማለፍ ጨዋታዎች ላይ አልጀመረም ነበር። ሀኪሚና ሜንዴዝን ፈቶ ለቀቃቸው። እንዳሻቸው የሚያጠቁ ተጫዋቾች ናቸው። ኃላፊነት በማይሰማው መንገድ አይደለም ግን ቀላል አደረገው ነው የሚለው አሁን ጆao ኔቬስ። ሰዎች የሚሉት እግር ኳስ ውስብስብ ነው በጣም ቀላል ነው ብሎ ነው ያስረዳን። ሲምፕሊሲቲ አለው 11 ለ11 ነው የምንጫወተው ግን የማይደራደርበት አንደኛው ነገር አንተ ለጓደኛህ መሮጥ አለብህ የሚለው። ቀደም 104 ኪሎ ሜትር ሮጠው በቻምፒየንስ ሊግ አነስተኛው ኪሎ ሜትር ይሮጡበት ጨዋታ ሆነ 104 ሆኖ አነስተኛ። ምክንያቱም እሱ እንደሚለው ይሮጣል። ሉዊስ ሄንሪኬ ከሊቨርፑል ጋር ጨዋታቸውን ከማድረጋቸው የሄንሪኬን ቡድን በተመለከተ አርነ ስሎት ሲናገሩ ፍጹም ለውጦታል ይሄንን ቡድን። ምክንያቱም አሁን ይሄ የአይሶሌትድ ጋላክቲኮስ ቡድን አይደለም በጋራ የሚያጠቃ ቡድን እንጂ ብለው ተናገሩ። ግልጽ ስትራክቸር አለው ግን ለተጫዋቾቹ የላቀ ክሬቲቭ ፍሪደም ይሰጣል ደግሞ ያለው ሚኬል አርቴታ በቻምፒየንስ ሊግ ሴሚ ፋይናል ከቡድኑ ጋር ከመጫወታቸው በፊት። ስለዚህ ይሄ የፒኤስጂ ፕሮጀክት ሪዲፋይን የተደረገበት እና 100% ኤንሪኬ የሆነ ቡድን ነው ብሎ አደነቀ። ቀደም ያልኩት ነጥብ ከምባፔ በኋላ ጎሉ ከየት ይመጣል የሚለው ነው። አሮጋንስ አለው ማለት እንትን ነው። ለምሳሌ እኔ እኮ ያጣሁ እንደነበርኩ ታውቃላችሁ ይል ስፖርቲንግ ኪሆን የምወደውን የኔን ክለብ እንኳን ለማየት እኮ አልችልም ነበር። ሰዎች እድልን እንዴት እንደሚያዩት አላውቅም። እኔ ግን የሆነ ጨዋታ ላይ ሄድኩኝና ገንዘብ አልነበረን። አባቴ ግንባታ ሰራተኛ ነበር። ስለዚህ ቲኬት ሊገዛልኝ አይችልም፣ በቂ ገቢ አልነበረንም። ግን ሂሆንን ለማየት በቃ ስቴዲየም ገባበት የሆነ እድል ካለ አልኩኝና በስቴዲየም ውጪ ተገኙ። ከዛ 20 ደቂቃ ሲቀር አሁን በነፃ ግቡ ተባላል። ሎተሪ ደረሰው ሰው እንደዛ ደስ አይለው። እድለኛ ነኝ አልኩኝ። ያንዳንዷን ትንንሽ እድል ሳመሰግን ይኖርኩ ነኝ። ስለዚህ እንደዚህ አይነት ተጫዋቾች ስላሉት እድለኛ አድርጎ ራሱን የሚቆጥር ይመስለኛል። እነዚህ ስፔሻል ተጫዋቾች ናቸው። እንግዲህ ቻምፒየንስ ሊግ ዶሚኔት ማድረግ ቀላል ላይሆን ይችላል ግን ሊያደርጉት ይችላሉ። አሁን ትልቁ ጥላም ተገፏል። አንዴ ቻምፒየንስ ሊግ እስክታሸነፊ ድረስ ያለ ጥላ አለ። ፒኤስጂ በዛ ተፈትኗል በጣም። በእነዚህ አመታት ጥሩ ቡድን አልነበራቸውም ማለት አይደለም ግን ያቺ የሆነች ያልተሻገሯት አንድ መሰናክል ነበረች። አሁን ያንን ስላለፉት እንደው የሚቀጥለውን ብዙ አመት ዶሚኔት ሊያደርጉት ይችላሉ። ገንዘብ በጣም ከፍተኛ ገንዘብ አላቸው። ምናልባት የዓለም ምርጡ የስፖርት ዳይሬክተር አላቸው። አሰልጣኙ ምናልባት በዚህ ሰዓት የዓለም ምርጡ አሰልጣኝ ነው። ምን ትፈልጊያለሽ? እነዚህ ሁሉ ግብአቶች አሉ ማለት ነው። ተጫዋቾቹ ወጣት ናቸው። አብዛኞቹ ተጫዋቾች ወጣቶች ናቸው። በዚህ አመት ማርኪኞስ ብቻ ነው እድሜው ከ30 አመት በላይ የሆነ በቻምፒየንስ ሊግ ለፒኤስጂ የተጫወተ ተጫዋች። ግን እዚህ ብዙ ገንዘብ የወጣባቸው ተጫዋቾች ናቸው ስንል ለምሳሌ ቪቺኛ ወልቭስ ውስጥ አልተሳካለትም። ዊሊያም ፓቾ ኪከር የተባለው ጋዜጣ ልክ ነው ገንዘብ እንዳወጡበት አውቃለሁ ግን ተከላካዮችን ሲመዝን የተለያዩ ክራይቴሪያዎች አወጣና የቡንደስሊጋው 20ኛው ምርጥ ተከላካይ ነበር ያለው። አሁን እንደዛ አይደለም። የቡንደስሊጋው ሳይሆን በአውሮፓ ካሉ ምርጥ ተከላካዮች መካከል አንደኛው ነው። እነዚህ ተጫዋቾች ዴምቤሌ በቃ እንዲሁ ባክኖ ሊጠፋ የተቃረበ ተሰጦ ይመስለን ነበር። ገንዘብ ወጥቶባቸዋል ግን አሰልጣኙ እንደ አዲስ ሰርቷቸዋል። ከዛ አንዳንዶቹን ቁጥሮች ታያለሽ። የምን ጊዜም የክለቡን ከፍተኛ ጎል አስቆጣሪ ከለቀቀ በኋላ ፓሪስ ሳን ጀርማን የሚሞከርበት የጎል መጠን የሙከራው መጠን የሚቆጠርበትም የጎል መጠን ቀነሰ። ግን ምን ሆነ? ምባፔ ካለ ምባፔ ነው ለሱ ነው የምትጫወተው። የፈረንሳይ ብሔራዊ ቡድን አንበል ነው ከዓለም ምርጥ ተጫዋቾች መካከል አንደኛው ነው። ስለዚህ ያንዳንዱ የፒኤስጂ ፓስ የምባፔን ሙቭመንት ከግምት ያስገባ ይሆናል። ትልልቅ ተጫዋቾች ስትሰሪ እንደዚህ አይነት የውዴታ ግዴታ ውስጥ ትገቢያለሽ። ግን ምን አለ እኔ ታያላችሁ ምርጥ ደግሞ እንደ ትንቢት እኮ ምርጥ ቡድን ይኖረናል ከምባፔ በኋላ እንደሚለቅ የታወቀ ቀን ነው ያን የተናገረው። ከዛ መጡና ሉዊስ ካምፖስ እኔ 9 ቁጥር መግዛት አለብን ነው የምለው አልፈልግም አለ 9 ቁጥር ያለ 9 ቁጥር እንሰራዋለን ይሄን ቡድን አለ። ከዛ ምን አለ እኔ አንድ 40 ጎል የሚያስቆጥር ተጫዋች አልፈልግም። እኔ የምፈልገው 4 እያንዳንዳቸው 12 ጎል የሚያስቆጥሩ ተጫዋቾች እንዲኖሩኝ ነው። ያ ማለት ከነዚህ 4 ተጫዋቾች 48 ጎል አገኛለሁ ማለት ነው። ሲምፕል ማትስ እንደዛ ነው የምፈልገው። እኔ አንድ ተጫዋች የሱ ጥሩ መሆን አለመሆን ላይ የተመሰረተ እንዲሆን አልፈልግም። ብዙ ቡድኖች አሏቸው እንደዚህ አይነት ተጫዋቾች። እሱ ጥሩ ካልተጫወተ ቡድኑ አያሸንፍም፣ እሱ ጥሩ ከተጫወተ ቡድኑ ያሸንፋል። እንደዚህ አይነት አልፈልግም። ግን ሲያልቅ ምን ሆነ? ዴምቤሌ 33፣ ባርኮላ 21፣
ጎንካሎ ራሞስ 18 ሊያውን ቤንች ዴዚሪ ዱዌ 15 ጎል አስቆጠረ። 11 የተለያዩ ተጫዋቾች 5 እና ከዛ በላይ ጎል አስቆጠሩ የውድድር ዘመናት። ከሁሉም ቦታ ነው አደጋው የሚፈጠረው። አሁን ቅዳሜ ዕለት የቻምፒየንስ ሊግ ፍጻሜ ጨዋታ ሲደረግ 5 ጎሎች በ4 የተለያዩ ጎል አስቆጣሪዎች ናቸው የተቆጠሩት። ከቤንች የተነሳው ሴኒማ ዩሉን ጨምሮ ማለት አንድ የፍጻሜ ጨዋታ ላይ ሃትሪክ የሚሰራ 9 ቁጥር አይደለም የፈለገው ማለት። እኔ ደግሞ እቺ በጣም ጎልደን ፖይንት ነች። ከዚህ ስለ ፕሪሚየር ሊግ አንስቻለሁ። 130 ነው 125 ዓመት ሆኖታል በእንግሊዝ የሊግ አወቃቀር ኖሮ ውድድር መደረግ ከጀመረበት ጊዜ ጀምሮ። ከ125ቱ በመቶ ሻምፒዮን የሆኑት ቡድኖች የሊጉ ከፍተኛ ጎል አስቆጣሪ አልነበራቸውም። ለምሳሌ አልነበራቸው። ኤምባፔ ለ6 ዓመት ነው በተከታታይ የሊግ ከፍተኛ ጎል አስቆጣሪ ነበር። ለ6 ዓመት ያለማቋረጥ፣ ለ5 ዓመት ያለማቋረጥ የሊግ ከፍተኛ ጎል አስቆጣሪ ነበር። አሁን ከተለያየ ቦታ ነው አደጋው የሚመጣው። ቢሆንስ ኖሮ ትልቅ ስታር ቢኖርሽ ኖሮ ያንን ማድረግ ትችላለሽ። ግን በማጥቃቱ ብቻ አይደለም። ለምሳሌ በመከላከል አምና 4.18 ኢላማውን የጠበቀ ሙከራ ይደረግበት ነበር በዚህ አመት። አሁን 2.9 ሆኗል። በጣም ቀንሷል። ከአምና ካወዳደርሽ በግማሽ ገደማ ቀንሷል። እንደው ኢንተር ሁለት አጥቂዎች ኢንተር ዲፍረንት ፕሮፖዚሽን ነው። ብዙ ጊዜ የምትገጥሚው አይነት ቡድን አይደለም። ሁለት አውት ኤንድ አውት አጥቂ የሚጠቀም ቡድን የለም። ስለዚህ ለየት ያለ ፈተና ነው እና አፈኗቸው፣ ፕሬስ ያደረጓቸው፣ መውጫ ጠፋ፣ ኦክሲጂን ጠፋ ምናምን። እዛ እስቲ ረጅም ኳስን ሞክር። በጣም ጥሩ ታርጌት ማን ነው ቱራም እና በጣም ጥሩ የሆልድ አፕ ችሎታ ያለው ላውታሮ። ሁለቱ የፔጂ ተከላካዮች ማርኪኞስ እና ዊሊያም ፓቾ ዶሚኔት አደረጓቸው። ሁለቱንም በዛ በዳይሬክት ሩትም ሊሄድ ካልሽ ማታሸንፈው አይነት ቡድን ሰራ። አሁን ድክመት የሌለበት ቡድን ነው ማለት አልችልም፣ ግን ባለፈው የውድድር ዘመን ካስቆጠሩት ጎል ትልቁን ጎል አስቆጣሪያቸውን ካጡ በኋላ ለዛ ነው ዋና የቡድኑ ጎል ጌተር ነው እሱ። ትልቁ ጎል አስቆጣሪያቸውን ካጡ በኋላ በዚህ አመት 12 የበለጠ ጎል አስቆጠሩ። ባለፈው ሲዝን ካስቆጠሩት 149 ጎል ያስቆጠሩት። አምና 136 ጎል ነበር ያስቆጠሩት 47ቱን ኤምባፔ ጎሎችን ጨምሮ ማለት ነው። ስለዚህ በጣም አስደናቂ ነው። አንዳንዶቹ ተጫዋቾች እድገት ደግሞ የሚገርም ነው። ዴምቤሌ 6 ጎል ነበር ያስቆጠረው አምና ሲዝኑን በሙሉ፣ አሁን 33 ጎል አስቆጠረ። ባርኮላ 5 ጎል ነበር ያስቆጠረው አምና፣ አሁን ወደ 21 ጎል ማስቆጠርና ተሸጋገረ። ዴዚሪ ዱዌ የመልመድ ጊዜ ፈጅቶበታል። በስታድ ሃንስ 2 የውድድር ዘመናትን ነበር ያሳለፈው። በእያንዳንዱ የውድድር ዘመን 4 ጎል ብቻ ነበር ያስቆጠረው። ሲመጣ ሱፐርስታር ሆኖ አይደለም የመጣው። አሁን 15 ጎል አስቆጠረ። ራሞስ ሳይቀር ቤንች፣ መደበኛ ቤንች ነው። በተለይ ከጉዳት ከተመለሰ በኋላ አይሰለፍም። ራሞስ 14 ጎል ነበር ያስቆጠረው አምና፣ አሁን 18 ጎል አስቆጠረ። እያንዳንዱ የፔጂ ተጫዋች ተሻሽሏል። 11 ተጫዋቾች እያንዳንዳቸው ቢያንስ 5 እና ከዛ በላይ ጎል አስቆጥረዋል። ፔጂ በዚህ አመት በአውሮፓ ቻምፒየንስ ሊግ ታሪክ ብዙ ጎል ያስቆጠረበት ሲዝኑ ነው። 38 ጎሎች አስቆጥሯል። በታሪክ ብዙ የጎል ሙከራ የሚያደርግበት የውድድር ዘመን ነው። በአማካይ 18.6 የጎል ሙከራዎች ያደርጋል። በቀደም ከኢንተር ሚላን ጋር ካደረጓቸው 23 ሙከራዎች 20ው የኢንተር የፍጹም ቅጣት ምት ሳጥን ውስጥ ከደረሱ በኋላ ያደረጓቸው ናቸው። ሪል ሴንተር ፎርዋርድ ሳይኖራቸው፣ ደንበኛ አውት ኤንድ አውት 9 ቁጥር ሳይኖራቸው፣ ቅድም እንዳነሳሁት ባለፉት አመታት በሐሰተኛ 9 ቁጥር በመላቅ የሚደነቁ ቡድኖች ነበሩ። በጣም ኤፊሽንት ከሆነ የሐሰተኛ 9 ቁጥር አጠቃቀም መካከል አንደኛው የዚህኛው ቡድን ነው። እኔ በቀደም ደምቤሌ ብቻ ይነግረኛል ፔጂ እንዴት ኢቮልቭ እንዳደረገ። 2 አሲስት አድርጓል፣ ግን ጎል አላስቆጠረም። የቡድኑ ዋና ጎል አስቆጣሪ እንግዲህ እሱ ነው። ጎል አላስቆጠረም እሱ። በአንድ የቡድኑ ከፍተኛ ጎል አስቆጣሪ በአንድ ሰው ላይ የተመሰረተ አይደለም። በአንድ ተጫዋች ሙቀትና ቅዝቃዜ ላይ የተመሰረተ አይደለም። ዴምቤሌ ጥሩ ፐርፎርም ባያደርግ ችግር የለውም። ከአርሰናል ጋር በነበረው ጨዋታ እኮ የመልሱን ጨዋታ አልጀመረም ዴምቤሌ። ያለ ዴምቤሌ የሚተነፍስ ምናምን የማይመስለን ጊዜ ነበር። የሆነ ጊዜ በየጨዋታው ጎል እያስቆጠረ ስለነበር፣ ሬከርዶች ምናምን እያሻሻለ ስለነበር የሚተነፍስ አይመስለንም ነበር። ግን ዴምቤሌ ባለፉት 5-6 ዓመታት በተጫዋችነት ታሪኩ በድምር 20 ምናምን ጎል ነበር ያስቆጠረው። እኔ እንዲያውም ትራንስፎርሜሽኑ ከቲየሪ ኦንሪ ጋር የሚመሳሰልብኝ። ኦንሪ ወደ አርሰናል እስኪመጣ ድረስ በ5 ዓመት በድምር 23 ጎል ነበር ያስቆጠረው። በአርሰናል የመጀመሪያው ሲዝን ላይ 23 ጎል አስቆጠረ።
ድንገት ግን እሱ ላይም ጥገኞች አይደሉ ፍጻሜው ላይ ጎል አላስቆጠረ ግን ጥሩ አልተጫወተም ማለት አይደለም ጥሩ የመጫወት መንገድ እሱ እንደሚለው ጆርዳናዊ በሆነ መንገድ ነው ጥሩ የምትጫወተው ምክንያቱም ሲያልቅ ምን አለ መሰለሽ ባሎንዶር ይገባዋል ዛሬ እንዴት እንደተከላከለ አያችሁ ነው እንዴት እንዳጠቃ አያችሁ አይደለም ያለው መከላከል የጋራ ስራ ስለሆነ አጥቂው የመጀመሪያው ተከላካይ ስለሆነ በእነዚህ ፕሪንሲፕሎች ላይ ነው ቡድኑ ነው የሰራው ስለዚህ 55 ጊዜ ፕሬስ አደረገ ራስ የሚያስይዝ እኮ ነው 55 ጊዜ እኔ ሚኬል ሜሪኖ ከሪያል ማድሪድ 41 ጊዜ ፕሬስ አደረገ ቪኒሲየስ እና ኤምባፔ በጋራ 11 ጊዜ ነው ፕሬስ ያደረጉት አልኩ በጣም ገርሞኝ ነበር ልዩነት ግን ይሄኛው ተጫዋች ደግሞ ፍጻሜው ጨዋታ ላይ ሌላ ሌቭል ላይ ወሰደ 55 ጊዜ ነው ፕሬስ ያደረገው ያለ ማቋረጥ ይሮጣል አንዳንድ ፉቴጆች ያየው ነበር ገና ያን ሶመር በጣም ጥሩ ግብ ጠባቂ አንድ የስዊዘርላንድ አሰልጣኙ እንዲያውም ሚድፊልደር ሁሉ መጫወት የሚችል ቴክኒክ ችሎታ አለው ይላሉ በቃ ስንቴ ነው ወደ ጅፎር የወጣበት ወይ አቼርቢ ወዴት እንደሚወስደው ግራ ይገባው ወይ ዲማርኮ መውጫ እንዴት እንዳጣ ለምን ሁሌ ጀርባሽ ላይ ያሉ ሁሌ ነው ፕሬስ የሚያደርጉት ስታር ቢኖር በስታር ሲስተም ይሄን ታደርጋለሽ ኤምባፔ ፍቃደኛ ቢሆን ይደረጋል ምክንያቱም አለው ችሎታው እንሰማው የሆነ ነገር ይቀየራል ያው ኤምባፔ 43 ጎል አስቆጠረ ያደርጋል በየሄደበት ጉዳዩ የጎል ማስቆጠር ጉዳይ አይደለም በየሄደበት ጎል ማስቆጠር ይችላል ያ ችሎታው ቅድም አሰልጣኙ እንዳለው ፌኖሜነን ስለሆነ ግን ቻምፒየንስ ሊግ እንድታሸንፊ ደግሞ የጎደለው አንደኛው ኢንግሪዲየንት ቡድን መሆን እና ይሄ እንዲሆን ክለቡ ፈቀደ ስለዚህ ቁጥሮቹም ይናገሩለታል አይናችንም ሳይሸሸግ ይነግረናል ቡድን ከሆነ በኋላ ቻምፒየንስ ሊግ አሸነፈ ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።